በመድረኩም የተገኙት የሀዲያ ዞን ሴቶችና ህጻናት ጉዳይ መምሪያ ምክትል ኃላፊ ወይዘሮ ሊረንሴ ላማም ህጻናት ላይ የሚደርሰውን ማንኛውንም አይነት ጥቃት ለመከላከል መምሪያው ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ሲቪኤም ኢትዮጵያ ፕሮጀክት የህጻናትን ደህንነት ከማስጠበቅ አንጻር በዞኑ በርካታ ስራ እየሰራ መቆየቱን አንስተው አሁንም እያከናወነው ስላለው በጎ ተግባር አመስግነዋል። እንደ ዞን በተለይ ለዚህ የተጋለጡ ህጻናትን ጉልበታቸው እየተበዘበዘ በኢኮኖሚ ራሳቸውን እናስችላለን በሚል በዘመድ አዝማድ በህገወጥ ደላላ በተለያዩ የህብረተሰብ ክፍል የሚደርስባቸውን ጥቃት ለመከላከል ህጻናት መብቶቻቸውንና ደህንነቶቻቸው የተጠበቁ እንዲሆን ከማስቻል አንጻር ፕሮጀክቱ ሰፋ ያለ ስራ እየሰራ ስላለ እኛም አጋር በመሆን ይህንን በጎና መልካም ሐሳብ በጋራ እየተከላከልን ለመስራት ሰፋ ያለ ውይይት እናደርጋለን የሚል እምነት አለኝ። በሲቪኤም ኢትዮጵያ ፕሮጀክት አመቻች አቶ አለምነው ወርቅ አለማው ፕሮጀክቱ የተጎዱ ህጻናትን በስነ ልቦና በህክምና የትምህርት ቁሳቁሶችን በማቅረብና በሌሎችም ሰብአዊ ተግባራትም እየደገፋቸው መሆኑን አንስተዋል። ከ45 ዓመት በላይ ኢትዮጵያ ውስጥ በርካታ ስራዎችን እየሰራ የሚገኝ ዓለም አቀፍ ድርጅት ነው። ከዛ ውስጥ ከሚሰራባቸው ጉዳዮች አንዱ የትምህርት እድል ላጡ ወይም ደግሞ ቤት ውስጥ ለተዘጉ የቤት ሰራተኞች ወደ አደባባይ መጥተው ትምህርታቸውን እንዲቀጥሉ ማድረግ ነው። በደብተርና በእስክሪብቶ ወይም በዩኒፎርም እጥረት ምክንያት ቤት ውስጥ እንዳይቀሩ ወደ ትምህርት ቤት ሄደው ትምህርት ተምረው ነገ ራሳቸውንም አካባቢያቸውን ለውጠው ለማህበረሰባቸው አርአያ መሆን አለባቸው። ሲቪኤም ኢትዮጵያ ይህን አበክሮ ይሰራል። አቶ አለምነው አክለውም ፕሮጀክቱ በህፃናት መብት ጥበቃ ዙሪያ በአዲስ አበባ በሀዲያና በወላይታ ዞኖች የበለጠ ትኩረት አድርጎ እየሰራ መሆኑንም አስረድተዋል። ለግቡ መሳካት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የፍትህ አካላት ትብብርና የሚዲያ ተቋማት እገዛ የላቀ ሚና እንዳለው ያነሱት አቶ አለምነው ከ500 ሺህ ለሚበልጡ ዜጎች የተለያዩ አማራጮችን በመጠቀም የግንዛቤ ትምህርት ለመስጠት ጥረት እየተደረገ ነውም ብለዋል። ስለ ህጻናት ህገወጥ ዝውውርና ስለ ህጻናት ጥበቃ ግንዛቤያቸውን ተደራሽ እናደርጋለን ብለን ይዘናልና ተጎጆችን ሸልተር አገልግሎት እንዲያገኙ በማድረግ ለህገወጥ ሰዎች ዝውውር ሰለባ የሆኑ ህጻናትን ደግሞ የህይወት ክህሎትና የአቻላቻ ስልጠና እንደዚሁም የሃይማኖት አባቶችን የሀገር ሽማግሌዎችን የእድር አስተዳዳሪዎችን እንደዚሁም የቀበሌ መሪዎችን ደግሞ እነሱን ደግሞ ስለ ፍልሰት እንደዚሁም ስለ ህጻናት የህገወጥ ዝውውር አስከፊነትና ምንነትና ጥበቃ ዙሪያ እነሱንም አቅማቸውን እናሳድጋለን ብለን ይዘናል። ሌላው ደግሞ የፍትህ አካላትን በተለይ ደግሞ የፖሊሶችን፣ የዳኞችን፣ አቃቢ ህጎችን ስለ ህገወጥ የሰዎች ዝውውር ዙሪያ ላይ በቀጣይ በ2 ዓመት ውስጥ ግንዛቤያቸውን እናሳድጋለን ወይም አቅማቸውን እናሳድጋለን ብለን ይዘናል። በመድረኩም በሀዲያ ዞን ያለውን የህፃናት ህገወጥ ዝውውርንና የመብት ጥሰት የመከላከልና የመፍትሄ አቅጣጫ አመላካች ጥናታዊ ጽሑፍ በዋቸሞ ዩኒቨርሲቲ መምህር ዶክተር ጸደቀ ላምቡሬ ቀርቦ በሰፊው ውይይት ተደርጎበታል። የመድረኩ ተሳታፊዎችም ከህፃናት መብትና ደህንነት ጥበቃ ጋር አያይዘው በሰጡት አስተያየት ከቤት ሰራተኞች አያያዝ፣ ከስደትና ከአካላዊ ጥቃት ለመታደግ እንዲሁም ከትምህርት ጋር በተያያዘ የተጠናከረ ርብርብ ያስፈልጋልም ብሏል።